ስንት ነው ኪሎ? 250 ያተሩ ስንት ገባ? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሀባይቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ረብል ዓለሚን። ሀባይቦችዬ እንግዲህ ዛሬ አዲስ ነገር ይዤላችሁ መጥቻለሁ ማለት ነው። በወረዳችን በአካባቢያችን በወግዲ ወረዳ ምን ውድ ምን ርካሽ ነው የማቀርብላችሁ ማለት ነው። ሲቀጥል ደግሞ ኢንሻአላህ ይጠቅማችኋል ብዬ አስባለሁ። ለኔ ደግሞ ላይክ ሼር እያደረጋችሁ ለብዙዎች አድርሱት ማለት ነው ኢንሻአላህ። ለምሳሌ ከሩዝ ካጃ ከምስር ከተለያዩ ነገራቶች ጀምሬ ነው የምነግራችሁ ማለት ነው። ስንት እንደሆነ አሁን ላይ እንደዚህ የሆነ ደግሞ ወደ ረመዳን ጠጋ ሲል ስንት እንደሚሆን አላሁ አለም ማለት ነው። በጣም ንረት ፈጥሯል ማለት ነው። በነገራችን ላይ ከዘይት ብንጀምር ዘይት 1800 ብር ሆኗል ማለት ነው። ዋሄል 1700 ብር። ይሄው እንደምትመለከቱት በዚህም ይሄው በዚህም ኦርደር ያደርግላችኋለሁ። 1 ደቂቃ ናት የቀረጽኳት በነገራችን ላይ። ሲቀጥል ደግሞ ምስር 240 ብር፣ አጃ 250 ብር፣ የሾርባ ሩዝ ደግሞ 125 ብር ማለት ነው። ይሄንን ይመስላል ማለት ነው። ዛሬው ገና ለገና በጣም ጭማሪ ነው የሚያሳየው። በነገራችን ላይ በማንኛውም ሰዓት አሁን ትንሽ ይቀንስ ነበር ከዚህ የተሻለ ማለት ነው። አሁን ላይ ግን ምንም ሊቀንስ አልቻለም ማለት ነው። ኢንሻአላህ ደግሞ ያው ያገባብ ሁኔታ ይወስነዋል። በስፋት ነጋዴ ካስገባ ሊቀንስ ደግሞ ይችላል ማለት ነው። ያ ማለት ይወደዳል ማለት አይደለም። ማንም አያውቅም። የገበያ ሚስጥር እና የሀብት ሚስጥር አላህ ብቻ ነው የሚያውቀው ማለት ነው። ምክንያቱም አንድ ሰው ይወደዳል ብሎ ቢገዛው መርከስ አለ፣ ይረክሳል ብሎ ቢሸጠው መወደድ አለና ማለት ነው። ስለዚህ የገበያ ሂደት ይሄንን ይመስላል ማለት ነው። ደግሞ ምን መሰላችሁ? እውነት ለመናገር የምግቡ ሩዝ አሁን 130 ብር ነው። 130 ብር ሲሆን በማንኛቸውም ሱቆች ደግሞ ችርቻሮ ላይ 140 ብር ድረስ እየተቸረቸረ ነው ማለት ነው። 140 ብር ድረስ እየተቸረቸረ ነው። ታከፋፋዮቹ ግን 130 ይገኛል ማለት ነው። እና እንደዛ ነው እላችኋለሁ። የምግብ ነክ ነገሮችን በማንሳት እህቴ ናት አብዛኛው ነው እነዚህ ነገሮችን ወስጪ ያለችኝ። ኢንሻአላህ ደግሞ ሌሎችም ደግሞ የምትፈልጉት መፖስጥላችሁ ነገሮች አሉ። ከቢዝነስ አኳያ ነው እነዛን መፖስጥላችኋለሁኝ ማለት ነው። ሲቀጥል እውነት ለመናገር መጪው ረመዳን ነው። ቡና በጣም ተወዷል። ቡና 1300 ብር ገብቷል ማለት ነው። 1300 ብር አምና የነበረበት ዘንድሮ በጣም ኦቨር ነው። አምና 800 900 ጉር ተብሎ ማለት ነው። ዘንድሮ የ500 ብር ጭማሪ ያለው ማለት ነው። አያችሁት ልዩነቱ? የ500 ብር ጭማሪ። አምና ረመዳን 800 በጣም እንዲህ ብሎ ደግሞ 900 ተገዝቷል። ዘንድሮ ደግሞ ታሁኑ 1300 የተገዛ ረመዳን ላይ ደግሞ አሁንም አላህ አለም ስንት እንደሚገባው ማለት ነው። በነገራችን ላይ ዋናው አፊያ ነው። አፊያ እንሁን ጤና እንሁን ኢንሻአላህ። የገንዘብ እጦት ማንንም አልገደለም። የሀብት መዝረክረክም ማንንም አላንቆላለጨም። ስለዚህ የሰው ልጅ ባለው ይኖራል፣ ባለው ይደሰታል ማለት ነው። ሲቀጥል ደግሞ ምን መሰላችሁ? ሱካር አምና 130 125 ነው ከፍተኛ ሲባል ማለት ነው። ረመዳን ላይ ደግሞ 150 ድረስ ደርሷል። ዘንድሮ 185 190 ይባላል። ከአስረካቢዎቹ 185 180፣ ከቸርቻሪዎቹ 190 ትንንሽ ሱቆች ማለት ነው። እና እንደዛ ነው ማለት ነው። የዛሬው የገበያ እንትኖች ይሄንን ይመስላሉ። ሲቀጥል ደግሞ በባለፈው የሽንኩርት የድንች የካሮት ፖስጨላችኋለሁ። ቀጣይ ደግሞ ሌላ ነገሮች እንድፖስጥላችሁ አበረታቱኝ፣ ላይክ አድርጉ ማለት ነው። ወግዲ ላይ መኖሬን ወግዲ ላይ መሆኔን ቻናል መከፈቱን
አታቁም ብዬ ነው ማስበው። እርግጠኛ ነኝ ብታቁ ኑሮ የሀገሮች ልጆች ብዙዎቹ የላችሁም ማለት ነው። ኢንሻአላህ አድርሱልኝ እንደ ደብዳቤ እላችኋለሁኝ። አድርሱልኝ ለሁሉም ሰው ጋር ማለት ነው ይድረስ። በነገራችን ላይ እውነት ለመናገር ደግሞ አንዳንድ ነገሮች ከባድ ናቸው። የምር በጣም ከባድ ናቸው። አገራችን ላይ ውጣ ውረዶች፣ ቻሌንጆቹ ውስብስብ ያሉ ናቸው። እንደዚህ ሁሉም በየቤቱ ነው እንጂ ቻናል እንደዚህ ከሌ ቻናል የተስፋፋ ቻናል የለም አሁን ላይ። ምክንያቱም ገና ነው፣ ገና እድገት ይቀረዋል። ኢንሻአላህ ያድጋል ብዬ አስባለሁ ማለት ነው ባላህ ፍቃድ። በነገራችን ላይ ደግሞ ኮሜንታተሮች ኮሜንት ስታስቀምጡ ብዙም እንትን አትበሉ፣ እሺ አትፎግሩ። ሰው እናንተም እየፎገራችሁ ነው። የሰው ልጅ ጥፋት ካለው ጥፋቱን እንዲህ ነው ጥፋትህ ነው እንጂ የሚባለው ዝም ብሎ አንቺ እንዲህ አይባልም፣ ነውር ነው። ኮሜንት ራሱ ሲጻፍ እኮ አንድ ሰው ስተት ካለበት እንዲህ ስተት አለ አስተካክል ነው የሚባለው። የሰው ልጅ ስተተኛ ሳይሆን ስተተኛ አልሆንም አይልም። ማንም ሰው ቢሆን ስተት አለው። አዎ ስተቱን ደግሞ ማስተካከል ማረም ይገባው አይደል እንዴ? እስኪ አይደለም በሉ። ስለዚህ ያማለ ወደ ገደለው ስንገባ ወደ ሌላ ብትወስዱት አማርኛ ብዙ ነው። አማርኛ በበዛበት ሰዓት አማርኛን ከማዟዟር ይልቅ አጠር ያለ መፍትሄ መስጠት ይሻላል ማለት ነው። አሁንም ጥፋት ካለኝ በጥፋት ያስተካክላለሁኝ። ጥፋት ካለኝ ደግሞ በጥፋትሽ እንዲህ አጥፍተሻል እንደዛ አይባልም ማለት ግድ ነው። የሰው ልጅ እኮ ከሰው ነው የሚማረው። አንዳንድ ጊዜ እኮ በቃ አንድ ሰው ሲመክረው ያልሰማ ሲነግረው ያልሰማ ዝም ብሎ አለ አይደለም የማደናቆር ባህሪያት ኑሮት እንደው እንጂ የመስማት ባህሪያት ካለ ከዛ መጥፎ ነገር መመለስ ይችላል ማለት ነው። አንድ ቪዲዮ በሰራሁት ላይ ብዙ ነገር ብላችኋል ብዬ ነው ይሄን ልልና ላነሳ የሞከርኩት ማለት ነው። ሲቀጥል ደግሞ አሁን ላይ እኮ ስደት ላይ ያለ ሰው እውነት ለመናገር ብዙ እድል አለው፣ ብዙ ቻንስ አለው። በአካባቢው እንደ ምሳሌያዊ እንዴት የሆኑ ነገሮችን መግለጥ ወይም መጥቀስ ማለት መጥፎ ባህሪ መውሰድ አይደለም። አሁን እና እንደዛ ነው እላችኋለሁኝ። የኔ ሀሳብ ይሄንን ይመስላል። ብዙ ብትሳደቡ ብዙ ብትሉ ደግሞ ኮሜንትም አለማንበብ እችላለሁ። ሰምቶ እንዳልሰማ አይቶ እንዳላየ መሆን እችላለሁ። ግን እንደ ምክር እንደ ትምህርት አንዳንዶች ደግሞ ብዙ ኸይራት እህቶች ስላሉ ደግ ነገሮችን ስላስተማሩኝ ካጠፋሁም እንዲህ አጥፍተሻል እኮ ሲሉኝ እሺ ጋር አጥፍቻለሁ እንደ ብዬ የመመለስበትን መንገድ ነው የምይዘው። ገባችሁ? ነገ ጧት እናንተ ዝም መጥታችሁ በሀገራችን አኳያ በሀገራችን ሂደት ስታዩት እውነት ለመናገር ወይኔ እኮ በጣም ከፍተኛ እኮ ዩቲዩበር ልሆን እችላለሁ። ምን አውቃለሁ? አላህ ይወቅ። እንግዲህ ያኔ እኮ እኔም ዘንድ እኮ በር የሚንኳኳበት ሰዓት ሊኖር ይችላል። ዛሬ ኸይር ያልሰራ ነው ነገ ማን ነው መጥቶ በራችንን የሚያንኳኳው? ማንም። ስለዚህ መጥፎ ነገር ለመስራት እያሰብኩኝ መጥፎ ነገር በቻናሌ ላይ መልቀቅ ፈልጌ አይደለም ማለት ነው። እና ይሄንን ይመስላል ማለት ነው ሀባይቦችዬ። በነገራችን ላይ ቁም ነገር አዘል ነገሮችን ነው የኔ ቻናል እንዲለቀቅበት የምፈልገው። ማንኛቸውም እህቶች ማንኛቸውም ቢሆኑ ከስደት መጥተው በእኔ ቤት እንደ ፕሮግራም ቢስተናገዱ በጣም ደስተኛ ነኝ። እኔ ተደሰታችሁም ተከፋችሁም ፍላጎት ያለውና ደስተኛ የሆነ ሰው እንዲመጣ ፈልጋለሁ። ህልም ይዘገያል እንጂ አንድ ቀን እውን ይሆናል። አይቀርም፣ የምር አይቀርም። አዎ አይቀርም። ደግሞ ምን ችግር አለው? አላህ ካለ አላህ ከፈቀደው ማለት ነው። እና የኔ ሀሳብ ይሄንን ይመስላል። የእናንተ ሀሳብ ደግሞ ምን እንደሆነ ንገሩኝ እስኪ። በዛሬው ቪዲዮ ደግሞ ምን እንደምትሉ ጠብቃለሁ። እንግዲህ ቤትም ላወራሁት
ውጭም ላወራሁት አስተያየታችሁ የቱን ያህል እንደሆነ ልዩነቱ መገምገም እፈልጋለሁ እኔ ራሱ ማለት ነው። እና እንደዛ ነው እላችኋለሁ ሀባይቦችዬ። በተረፈ በርቱልኝ፣ ስሩ፣ ጠንክሩ፣ አታጥፉ፣ አታባክኑ። ደግሞ አንቺ ብሎ መካሪ እንዲያትሉኝ ደግሞ አሁኑ ልንገራችሁ ሰውን ሰው ይበልጠዋል፣ ከሰው ሰው ይማራል። ደግሞ በፍሬ ብድር ብትሉ የሚያበድር አይገኝም። ኢትዮጵያ ላይ ሆናችሁ አረብ ሀገር ላይ ሆናችሁ ግን ያክስቴ ላይ ተሸግራ ያጎቴ ላይ ተሸግራ ወንድሜ ተሸግሩ ከሌ ተሸግሩ በጣም ቸራችሁ። በጣም የራሳችሁን ትታችሁ ለሰው መስዋዕትነት ብዙ ታደርጋላችሁ። የዋህ ናችሁ፣ ምስኪን ናችሁ። ወላሂ እውነት ለመናገር ግን እናንተን የሚደግፍ እናንተን ተቸገረ የሚል ማንም ሰው የለም። እና እኔ ሀሳብ ይሄንን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንትና ኪሎ 250 هذا فوق سامت ولا يلا ايوه الخوف يدرم جبريل من يا ترى سنت ገባንቹ ስንት ነው ማየ ሳቡ ክስታል ቋት ተነቆላ አጣሽ እንዴ ክስታል የሚገዛልኝ ሌላ ምገዛው ነበር የረስቻውት መስልሽ የኛ ሀገር ምስር መቼ ነው ውጭ 2 ኪሎ ማለት ነው። እንደገና አጀ 250 አጃ መጣ እንዴ 200 ብር አርሴማ አጃ መጣ እንዴ የሾርባው ሩዝሳ አንድ እንትን ጨምሪ አጃ ጀመረ ሻርባ ብር ማለት ነው። አንድ ሻርቢዋ ሲቀንስ ያለሽ ምን ፈልገሽ? የኛ ሀገር ሩዝ እኮ አይደለም የኛ ሀገር ምስር የኛ ሀገሩን እኮ ነው ፈልገው። ይሄ ታረባ ሀገር ይመጣልሽ ታስቢያለሽ? ይሄ አሁን